አረ ምንድነው መንግስታችን እንዴ የመኪና ታርጋ 56000 ብር እቺ መኪና ያተሪ 120 ሺህ ብር ነው የገዛኋት 56000 ታርጋ ላስቀይር እንዴ አረ እኔ ታሸጣውልኝ ታርጋውን መከፈል አይመስለኝም አረ ይታሰብን ከገመችስ እኩል ገመችስም 56 ይሄም 56 ነው የሚሆነው What's going on here family ምን እየተካሄደ ነው ትራንስፖርት ሚኒስቴር ውስጥ በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $7 ድረስ ይለያያል። በጣም ይገርመኝ እኔ ይሄ ኑሮ ውድነት በሽንኩርትና በድንች ላይ ብቻ ነበር ወይም ይሄ ዋጋ ግሽበትም የሚበሉት ምን ብቻ ዋጋው እንደዚህ ሲጨምር ምን ሰማ የነበረው እንግዲህ ነጋዴ በሚያደርገው ነገር ላይ ብቻ መሆኑን ነበር የምናውቀው። ነገር ግን አሁን እንግዲህ ያው እንደምትሰሙት ያው ተቋማቶች በጣም በሚያሳዝን ሁኔታ ትርፋማ መሆን አለባችሁ የተባሉ ይመስል እንግዲህ ያው እንደነዚህ አይነት አስደንጋጭ የሆነ ነገር እንግዲህ በየጊዜው ኢትዮጵያ ውስጥ እንሰማለን ማለት ነው። በጣም ያሳዝናል። መቼም ነገር አይጠፋብንም ማለት ነው። እንግዲህ ሰሞኑን ደግሞ ያው መንገድ ትራንስፖርት ሌላ አዲስ ነገር አውጥቷል። ታርጋ በ56000 ማለት ወደ 500 እንግዲህ አሜሪካን ወይም ካናዳን አካባቢ ይደርሳል ማለት ነውና እንደዚህ አይነት ክፍያ እኔ በአለማችን ላይ የት ሀገር እንደሚከፍል አላውቅም። አሁን በካናዳ ለምሳሌ ሬጉላር ስታንዳርድ የሚባለው ፕሌት የሚሰጠው በ59 ምናምን አካባቢ ነው። ራሳችንን የሆነ ራሳችን ስም ምናምን ስናደርገው ወደ 100 200 300 አካባቢ የሚገባው ማለት ነው እንደየእንትኑ እና ግን አሁን ኢትዮጵያ ውስጥ እንግዲህ በጣም ትልቅ አስደንጋጭ ወሬ የሆነው እንግዲህ እየተሰማ ያለው ምንድነው እንግዲህ ቤተሰቦቼ እቺ ነገር ነች ማለት ነው። እስቲ ስለዚህች እናወራ። ሰላም ብያለሁ ወዴት ቤተሰቦቼ እንደናችሁ እንደምከረማችሁ ትኩስ ነገር ከዚህም ከዛም አጣም የሆነ ነገር ይዞላችሁ እንግዲህ ከች ብሏል ማለት ነው። ከናንተ የሚጠበቀውችን ነገር አይታችሁ የራሳችሁን ኮሜንት መስጠት ነው። ብዙ አላወራም፣ ተመልከቱ ሰው የሚናገረው እና እውነት ይሄ ነገር በየትኛው መንገድ ነው መታየት ያለበት የሚለውን ነገር ለእናንተ ልተው። ወደ ፕሮግራሙ ልግባላችሁ። ዋው ይገርማል! ለእውነተኛና ፈጣን ወቅታዊ ጉዳዮች ትኩስ ነገርን ተከታተሉ። በምስሉ ላይ የምትመለከቱት የመኪና ታርጋ የአውሮፓዊቷ ሀገር የሞናኮ የመኪና ሰሌዳ ነው። በዚች ሀብታም ሀገር ውስጥ ከሚኖሩት ከ100 ሰዎች መሃል 70 የሚሆኑት ሚሊዮነር ናቸው። በአብዛኛው ሚሊዮነር ነው ማለት ይቻላል። እንደዛም ሆኖ ግን በዚች ሀገር አንድ ሰው ታርጋ ለማውጣት ሲፈልግ የሚያስከፍሉት ክፍያ 44 ዩሮ ነው። በእኛ ሀገር ወደ 8000 ብር ገደማ ነው ማለት ነው። እንግዲህ ሰሞኑን እኛ ሀገር ላይ በወጣው መረጃ መሰረት ለአንድ የቤት መኪና ታርጋ ከ59000 ብር በላይ ክፍያ እንደሚያስፈልግ እየተነገረ ይገኛል። እኔ መኪና የለኝም። መልካም ምሽት ይሆንላችሁ። ሰላም እንዴት ናችሁ? እንደምታውቁት ኤሚሬትስ በጣም ኤክስፔንሲቭ የሚባሉ መኪኖች አሉ። ሀብታሞች ግን በዚህ አላበቁ። በታርጋቸው በጣም እያስገረሙ ይገኛሉ። 3 ኤክስፔንሲቭ የሚባሉ ታርጋዎች አሳያችኋለሁ። አብራችሁ እዚህ ጋር የምታዩት ታርጋ የዱባይ 1 ቁጥር ሲሆን በ40 ሚሊዮን ድርሃም የተሸጠ ነው። በኢትዮጵያ ደግሞ 1.2 ቢሊዮን ብር። እሱም ደግሞ የወሰደው የዱባይ ፕሪንስ ነው። በሁለተኛ ደረጃ ደግሞ የአቡዳቢው 1 ቁጥር ሲሆን 52.3 ሚሊዮን ድርሃም ነው። በኢትዮጵያ ሲመነዘር 1.59 ቢሊዮን ብር ነው። በአንደኛ ደረጃ ደግሞ ስንጠብቅ የነበረው P7 የዱባዩ ታርጋ ሲሆን በ55 ሚሊዮን ድርሃም ነው። በኢትዮጵያ 1.65 ቢሊዮን ብር ነው። በጣም ግን ደስ ያለኝ ነገር እነዚህ ሮያል ፋሚሊዎችና ሀብታሞቹ የሚከፍሉት ገንዘብ ቀጥታ ወደ ቻሪቲ ነው የሚገባው። እኔ በጣም ተገርሜያለሁ። እናንተ ይሄን ስታዩ የተሰማችሁ ነገር ኮሜንት ላይ ጻፉልኝ። ባይ። በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $7 ድረስ ይለያያል። $25 አቨሬጅ ነው ኒውዮርክ ላይ። ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ። አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር። እንግሊዝ $27 ነው። ትልቁን ነው ያወራችሁ ያለሁት። የገቢ ስታተሳችንን ታውቃላችሁ። ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ሺህ ብር ለማግኘት የምናደርገውን ታውቃላችሁ። የግል ተሽከርካሪ መኪና ገቢ የለውም።
ወጪ ነው፣ ነዳጅ ነው የሚያወጣው። ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56000 ብር እንዳለው አሲዩም የሚያደርገው። እንደ ኢትዮጵያዊ 56000 ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማትም። ይሄ እወቁት። ቴንክ ዩ። እንደተሰማው ነው እንግዲህ በጣም በሚገርም ሁኔታ ይሄ ነገር በብዙ አይነት መንገድ ሊተረጎም ይችላል። ግን በዚህ ሰዓት እውነት በጣም የሚገርመኝ ምንድነው በዚህ ሰዓት ምርጫ አለ ምን አለ ይሄ ነገር ሁሉ ነገሮች አሉና አንዳንድ ነገሮች ሲወጡ አንደኛ መንግስት ምን አለ በመጀመሪያ ህብረተሰቡን አብላልቶ አዘጋጅቶ ይሄን ነገር ከፍተኛ ወጪ ነው የሚያወጣብኝ ስለዚህ እንደዚህ ነው ወጪም ቢኖረው እርግጠኛ ነኝ ይሆን አንድ ቆርቆሮ እንደዚህ ያህል ወጪ ይኖረዋል ብዬ በምንም ታምር አላምንም። ለምን በመላው ዓለም የሚሰራ ጉዳይ ስለሆነ በየትኛውም አካባቢ ላይ ያለ ጉዳይ ስለሆነ በምንም ተአምር የዚህን ያህል ወጪ ሊያወጣ አይችልም። ይሄ በቃ ፍጹም ሊሆን የማይችል ነገር ሁላችንም እናውቃለን። የሥራ ዓለም ውስጥ ያለን ሰዎች ነን። ስለዚህ አንድን ቆርቆሮ ላሚኔት ለማድረግ እና የተለያዩ አይነት እንግዲህ ኮዶች ለመክተት የዚህን ያህል ብር ለማውጣት ጥያቄ የለውም። ሁለተኛ መንግስት ለማትረፍ ነው የተጠቀመው እንጂ እውነት ዋጋውን አይደለም እየጠየቀ ያለው እንደሚያሳየው ማለት ነው። እና የዚህን ያህል ሶፊስቲኬትድ ያልሆነን ነገር ትልቅ አርጎ አጋን ነው ማቅረብና ለዚህ ሁሉ ነገር ያደረግነው ይሄንን ነገር ነው ብለው ለመናገር እንዲያመቻቸው ተብሎ የተዘራ ነገር መስሎ የሚታይበት ምክንያት ምንድነው? ይሄንን ህዝብ እንግዲህ ያው በተለያየ አይነት መንገድ ወጪ ለማስወጣት እንዲሆን ተብሎ የተደረገ ነው ይመስለውና ለምን እንደዚህ ስሙ እንዲጠራ ለምን እንደዚህ የመንግስት ነገር እንዲነሳ መንግስት ራሱ ወይም እነዚህ ተቋማት ለምን እንደዚህ እንደሚሰሩ አላቅም። ለምን ህብረተሰቡ መጀመሪያ ትምህርት ቢሰጠው ይሄ ነገር እንደዚህ አይነት ነገር ሆነ ብለው ከህዝብ የወጣ ህብረተሰብ ነው እዛ ውስጥ ሄዶ የሚሰራው። ማዝነው ምንድነው የመጀመሪያውን ይሄንን ብር እሺ ብሎ የፈቀደው ሰው ማን ይሆን? እውነት ይሄ ሰው ዘመድ የለውም? እንዲሁ እውነት በሱ በቤተሰቡ የሚመጣ ነገር የለም? እንቶ እስቲ ወደሚቀጥለው እንሂድ። በዛሬው ዕለት አዲሱ ሰሌዳ ይፋ ተደርጓል። በ11ዱም ቅርንጫፎች አገልግሎት እንደሚሰጥ ተነግሯልና ሰሌዳው ምን የተለየ ነገር አለው የሚለውን መረጃ ይስጡን። እሺ አመሰግናለሁ። እንግዲህ እንደ ሀገር ወጥ የሆነ ሰሌዳ የተሽከርካሪ መለያ ቁጥር ሰሌዳ ተግባራዊ ለማድረግ እየተደረገ ባለው እንቅስቃሴ ውስጥ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቅድመ ዝግጅት ስራዎችን ፈጥኖ አጠናቆ ዛሬ በ11ዱም ቅርንጫፍ ጽህፈት ቤቶቻችን ተግባራዊ አድርገናል ማለት ነው። እንግዲህ እንደ ሀገር የመጀመሪያ ተግባራዊ ያደረግን ተቋም ስለሆነን በጣም ደስታ ተሰምቶናል። ይህ የአዲሱ የተሽከርካሪ መለያ ሰሌዳ ቁጥር እንደ ሀገር ወጥ የሆነ በይዘትም በአይነትም በመጠንም ወጥ ነው። ዓለም አቀፍ ስታንዳርድን ያሟላ ነው። ከዚህም በተጨማሪ ደግሞ ሙሉ ለሙሉ በቴክኖሎጂ የታገዘ ነው ማለት ነው። ይህ ማለት ምንድነው? የተሽከርካሪ ሰሌዳው አዲሱ ሰሌዳ ማይክሮቺፕስ አለው፣ RFID አለው፣ QR ኮድ አለው። እነዚህ ቴክኖሎጂዎች የተሽከርካሪውን አጠቃላይ መረጃ ሻንሲ ቁጥር፣ ሞተር ቁጥር እና ሌሎች የተሽከርካሪ መረጃዎችን የያዘ በተጨማሪም ደግሞ ባለ ንብረቱን ከሙሉ ስም ጀምሮ እስከ ስልክ ቁጥሩ ዝርዝር የተሽከርካሪውን ባለ ንብረት መረጃ አቆራኝቶ የያዘ ነው ማለት ነው። እዚህ ጋር ሰማችሁት አይደለ? እንግዲህ ይሄንን ነገር ያቆራኘ ነገር የሚገኘው በአንድ ቺፕስ ነው። ይሄ ሁላችንም የምናውቀው ነገር ነው። እዚህ ስራ ውስጥ ያለን ሰዎች በደንብ በእርግጠኝነት እናውቀዋለን። ላሚኔት ሲደረግ ቆርቆሮ ላይ በተለያየ አይነት ከለሮች እንዲመጡ የሚደረግ ላሚኔት አለ። ለሱ ወጪ ሊኖር ይችላል። በተረፈ አሁን የተባለችው ነገር አንድ ቺፕስ ውስጥ ተከታ ብዙዎቻችን በየተለያየ አካባቢ ላይ የምናያቸው ለምሳሌ ስቶር ውስጥ ስንገባ ተከተው የሚቀመጡ ነገሮች ናቸው። እሱን ስካን እየተደረገ የሚነበብ ማንኛውንም ኢንፎርሜሽን የምናገኝበት ነገር እዚህ ላይ ነው የተካተተው እንጂ ሌላ ትልቅ ሞተር አይደለም። እንግዲህ ፕሌቱ ላይ የተጠበቀው ማለት ነው። ለማንኛውም እሺ እንስማ ምን እንደምትል እንግዲህ የምትቀጥለው። ስለዚህ የተሽከርካሪውንም የባለ ንብረቱንም መረጃ አጠናቅሮ አንድ ላይ የያዘ በመሆኑ ከዚህ በፊት ይከሰት የነበረውን ስርቆት፣ ብልሹ አሰራር፣ ፎርጀሪ እንደገና አላስፈላጊ ወይም ደግሞ ህገወጥ የተሽከርካሪ ዝውውሮችን የሚያስቀርልን ነው ማለት ነው። ከዚህ አንጻር እንግዲህ በጣም ትልቅ አይነተኛ ሚና አለው። እንደ ሀገርም ደግሞ ትልቅ ፋይዳ ያለው ነው ማለት ነው። ከዚህ በተጨማሪ
አሁን ደግሞ እንደሰማችሁት እንግዲህ ማስቀመጥ የፈለገችው ምንድነው እነዚህን ነገሮች ለመከላከል አደጋም ለመከላከል እንደገና ደግሞ ስርቆትም እንዳይመጣ ምናምን ስርቆት በብዛት ያለው በመጀመሪያ ደረጃ እንደነዚህ አይነት ነገሮች ከየት እንደሆነ ሁላችንም እናውቃለን 90 ጊዜ ይሄን ነገር ማውራት የለብኝም በሁለተኛ ደረጃ ለህብረተሰቡ ለኔ አሁን ለምሳሌ ባለ መኪና ቢሆን አሁን የምትላቸው ኢንፎርሜሽኖችን ማወቅ የፈለገው ተቋሙ እንጂ ወይም ትራፊክ ፖሊስ እንጂ እኔ እስካልሆንኩ ድረስ ለምንድነው ሁሉ ጫና እኔ ላይ የሚቀመጠው እነሱ የራሳቸውን ኢንፎርሜሽን ለኔ ለመሰብሰብ ሲሉ የዚህን ያህል ወጪ ማስወጣት ያስፈልጋል ወይ ጥያቄ ነው የምጠይቀው እናንተ የራሳችሁን አስተያየት ስጡ ምንም በመናገርበት ሰዓት ብዙ ሰዎች ተቃውማላችሁ አንዴ ብልጽግና ታርጉኛላችሁ አንዴ ተቃዋሚ ታርጉኛላችሁ በዛ ጉዳይ አይደለም አሁን ይሄ ነገር ማውራው በምንድነው እውነት ይሄ ህዝብ በዚህ አይነት ደረጃ ይጠበቃል ወይ አንድ ግለሰብ አንድ ምስኪን የሆነ ባለ ቮልስ መኪና የሚሆን ባለ ምን ትንሽዬ መኪና ያለው ሰውዬ 56000 ብር አውጥቶ ይሄንን ፕሌት ማውጣትና መለጠፍ አለበት ወይ ለምን የሚለውን እናንተ እንድትመልሱልኝ እንደ ሀገር ይሄ የሀብት ብክነትን ሙሉ ለሙሉ የሚቀንስልን ነው የተሽከርካሪ መረጃዎችን ወጥ በሆነ መልኩ እንዲኖረን የተሽከርካሪ መረጃዎች እንዲኖረን የሚያደርግልን ነው ከዚህም በተጨማሪ ክትትልና ቁጥጥር ስርዓታችንም እንዲሁ በቴክኖሎጂ የታገዘ ስለሆነ በጣም ጠንካራ የሚያደርግልን ትልቅ ሀገራዊ ፋይዳ ያለው ሰሌዳ ነው ማለት ነው እንደ አዲስ አበባ ከተማ አስተዳደር እንግዲህ ከተማ አስተዳደራችን ስማርት ሲቲ ግንባታ ላይ ነው ያለው ስማርት ሲቲን ስናስብ ስማርት ሞቢሊቲ አለ ሞቢሊቲን ስናስብ ደግሞ ተሽከርካሪ አንዱ ነው ስለዚህ ከተማችን ባላት የቴክኖሎጂ እድገት ባላት መዘመን ከመዘመን አንፃር አብሮ መዘመን አብሮ መጓዝ ያስፈልጋልና ከዚህ አንፃርኛ ልክ ይሄ ተግባራዊ ለማድረግ እየተደረገ ባለው እንቅስቃሴ ውስጥ ፈጥነን የቅድመ ዝግጅት ስራችንን አጠናቀን ያው በሀገር አቀፍ ደረጃ ለመጀመሪያ ጊዜ እኛ ጋር ተግባራዊ እንዲሆን አድርገናል ማለት ነው እንደ ተቋም በጣም ደስተኞች ነን እንዲህ በመሆኑ በጣም እናመሰግናለን ዛሬ ይፋ የተደረገው አዲስ ሰሌዳ እንግዲህ ከዚህ ቀደም ተሽከርካሪዎች አንድ ጥፋት ሲያጠፉ ሰሌዳ ይፈታል ይህ ሰሌዳ ግን አንዴ ተለጠፈ በኋላ የማይነሳ እስከ ተሽከርካሪው እስከ እድሜ ልክ እንደሆነ በመግለጫው ተነስቷል ምናልባትም ተሽከርካሪዎች ጥፋት ሲያጠፉ በተገጠመው ዘመናዊ መንገድ ቅጣት ይቀጣሉ እንጂ ምን ታርጋ እንደማይፈታ ነው የተነገረው እንደሰማችሁት ነው እንግዲህ በእውነት የተሰጠው መግለጫ ራሱ በጣም አንዳንዴ ሰዎችን ሲያቀዣብር በጣም ስላየው ነው ላቀርብላችሁ ወደድኩት አሁን እንደሰማችሁት ለምሳሌ መኪናው ተለጥፎበት የሚቀር ነው ድሮም ታርጋ ኢትዮጵያ ውስጥ አንድ ታርጋ ለዛ መኪና ከተሰጠ ለረጅም ዓመት ሰዎች ይሻሻጣሉ እንጂ ታርጋው አይነቀልም ባለበት ነው የሚቀጥለው መኪናው ካልተጣለ በስተቀር ይሄ ማንም ሰው የሚያውቀው ጉዳይ ነው ማለት ነው በሌላ በኩል ደግሞ እድገት እኮ ማንም ሰው ይፈልጋል ይሄንን እድገት ወይም ለውጥ ማንም ሰው ይፈልገው ነበር ለምን ብዙ መጭበርበሮች እየተሰሩ እንደገና ደግሞ ሌብነቱም እየጨመረ ስለሄደ ማለት ነው ስለዚህ ቴክኖሎጂውን ማንም ሰው በጣም የሚፈልገው ነገር እንደሆነ በእርግጠኝነት ማንም አምኖ የሚናገረው ነገር ነው ጥያቄው ግን ይሄንን ነገር ለማድረግ ምነው መንግስት የዚህን ያህል ወጪ ለማውጣት ፈለገ በቃ ያ ነው ጥያቄው ለምን ሌሎች መንገዶች አይፈጥርም አንድ ነገር ለህዝብ ሲቀርብ አንድ መንግስት በመጀመሪያ ደረጃ ይሄን ነገር ለህብረተሰቡ ይመጣናል ወይ ኪሱ ይሞላል ወይ ይሄን ነገር አርጎ ይጨርሳል አቅም አለው ወይ የሚባለው ነገር በቃ አይታሰብም ማለት ነው ማለት በቃ ከአንድ ሀገር ላይ የተመጣ ሙከራ ተደርጎ ነው ወይ የተሳሰበው ወይ ምን ሲጀመር ብዙ ቀላል ነገሮች እንዳሉና በጣም በቀላል ዋጋ አሜሪካን ሀገር አሁን 59 ብር ወይም 40 ምናምን ብር የተሸጠው እኮ የዚህን ያህል ከባድ ሳይሆን ስለቀረ ነው እንጂ ከባድ ቢሆን ከፍተኛ ዋጋ ይጠይቁ ነበር 100 እንኳን አይደርስም በሌላው ዓለም ላይ ኢትዮጵያ ውስጥ ግን እንዳልኳችሁ ወደ 500 አካባቢ ነው እንግዲህ ይሄን ነገር ካልኩሌት ብታደርጉት 400 500 አካባቢ ይደርሳል 56000 የኢትዮጵያ ብር ማለት ነው እና በጣም ያሳዝናል በእውነት ይሄ ነገር እውነት ህዝቡን እየታየ ነው ወይ የሚደረገው የሚለው ነገር ለማቅረብ ብዬ ነው ይሄን ነገር ያልኩላችሁ አሁንም ቢሆን ስለዚህ የራሳችሁን ስሜት ግለጹ የሰውን ስሜት ላሰማችሁ ኮሜንት ላይክ ሰብስክራይብ ትኩስ ነገርን ጋይስ እንዴት ናችሁ ይሄ ዜና ቲክቫ ላይ ሼር ተደርጓል የተለያዩ ሶሻል ሚዲያዎች ላይ ዜና የሚያወሩ ምናምን ብቻ እያሰራጩት ነው ያሉትና በጣም ያስገረመኝ አይስዌርቱ ጋር ማለት ለታርጋ ለግል መገልገያና ለንግድ ተብሎ ስፔሻሊ 4ኛ እና 5ኛ ላይ የተቀመጠው ሊስት ይዩት
ለነዳጅ መኪኖች 56000 ብር ማለት ይሄ ህዝብ ስንት ስትራግል ያለበት። ሌላውን እኮ አክሴፕት አደረገ። በቃ ቤዚክ የሆነ ነገር ነው። ህይወቴን ለማሸነፍ ብሎ የተቀበላቸው ነገሮች አሉ፣ የተለያዩ ዋጋ ንረቶች ማለት ነው። ይሄ ግን ታርጋ ምንድነው ቫልዩ አድ የሚያደርገው ላይ ግልጽ ስላልሆነልኝ ነው። የምታውቁ ሰዎች ካላችሁ ብታስረዱኝ ደስ ይለኛል። እንደገና ለመንግስት ድርጅቶች 9400 ብር ተከፍሎ ለግል ድርጅትም ጭምር ነው። እንግዲህ አሁን የንግድ የተባለው የግል ድርጅት 3 ቁጥር ታርጋ ያላቸው መኪኖችን ነው። ለግል ድርጅትም በሉት ራይድ ምናምን ይሄ የትራንስፖርት አገልግሎት የሚሰጡት እና ያንጎ ምናምን በአጠቃላይ 3 ቁጥር ታርጋ ያላቸውን 9400 ብር ለመንግስት አስከፍሎ ለነሱ ግን 56000 ብር የሚከፈልበት ምክንያት ምንድነው? ማለት ምንድነው ቫልዩ አድ የሚያደርገው ነገር አልገባኝም። ታርጋው በአጠቃላይ ለመቀየር ምን አለን? የድሮ ታርጋ በስርዓት ተይዞ የተቀመጠው what's the point? 56000 ብር ለአንድ የመኪና ለሰሌዳ ለመቀየር ምን ማለት ነው? 44000 ብር 56000 ብር ምን ማለት ነው? እስኪ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ለብዙዎች አድርሱ። what's going on here family? ምን እየተካሄደ ነው ትራንስፖርት ሚኒስቴር ውስጥ? የቀድሞውን ታርጋ መቀየር አስፈልጎኛል። የትራንስፖርት ቁጥጥር የትራፊክ ፍሰቱን ቁጥጥር ቀለል ለማድረግ ሰሌዳ መቀየር አስፈላጊ ሆኖ አግኝቼዋለሁ በማለት ታርጋ እንዲቀይሩ መኪኖች ሁሉ ትዕዛዝ ኦልሬዲ ዛሬ ጀምሯል። እንግዲህ መኪና ያለው ሁሉ ታርጋ የሚቀይረው በትራንስፖርት ሚኒስቴር አስገዳጅነት ነው። ለትራንስፖርት ሚኒስቴር የአገልግሎት አሰጣጥ ፈጣን ለማድረግ ቁጥጥሩን ቀለል ለማድረግ 56000 ብር ክፈል ማለት ነው። 44000 ብር ክፈል ማለት ነው። እንዴት አይነት የዋጋ ወጣት ነው? ትራንስፖርት ሚኒስቴር ከአገልግሎት ሰጪ ተቋምነት ተቀይሮ ወደ ለትርፍ የተቋቋሙ ልማት ድርጅቶች ተቀላቅሏል። ልክ እንደነ ቴሌ እንደ ሌሎች ለትርፍ የተቋቋሙ ድርጅቶች የመንግስት የልማት ድርጅቶች ማለት ነው። እንዴ መኪና ያለው ሁሉ ወይ መኪና ይነዳ ሁሉ ይሄንን አፎርድ ማድረግ ይችላል ማለት አይደለም። ቢችልም ደግሞ ለምንድን ነው አላስፈላጊ ለጫና የሚደረግበት? ለምንድን ነው ለመንገድ ትራንስፖርት አገልግሎት አሰጣጥ መቀላጠፍ ሲባል መኪና ያለው ሰው ለምሮ ሳክሪፋይስ የሚያደርገው ለምሮ ዋጋ የሚከፍለው ምን አስገዳጅ ስለሆነ አማራጭ ስለሌለው ይሄን አድርግ ሲባል ሌላ ኦፕሽን ስለሌለው ነገ መኪና እንዳይነዳ ስለሚደረግ ልክ እንደነ ቴሌ የፈለገው እንደ ዋጋ ምንም ዝም ብሎ እንደሚጨመረው ልክ አማራጭ ስለሌለው አማራጭ ሲያጣ ያደርገዋል ነው። ለምንድን ነው በህዝብና በመንግስት መካከል ጋፕ እንዲፈጠር በደንብ ያልተጠና ለማህበረሰቡ ግንዛቤ ያልተሰጠበትን ነገር እንደፈለገ ሲደረግ ማለት እንዴት ዝም ብሎ ይደረጋል? የገባችሁ ሰዎች አላችሁ? እኔ አልገባኝም። እና አማራጭ ማለት ተገዶ ያደርጋል አማራጭ ስለሌለው ያደርጋል በሚል እሳቤ ከሆነ ይሄ ትክክል አይደለም። ወይ ደግሞ ይሄ ታርጋ ይሄን ታርጋ ለማሳተም 56000 ብር ኮስት አድርገናል ነው። ይሄ ደግሞ በዚህ ታስቦ ደግሞ ከሆነ ከባድ የሆነ ምዝበራ ተካሂዷል ማለት ነው። ይሄን ታርጋ በማሳተም ጀርባ የገባችሁ ሰዎች ሲያስረዱኝ። በጣም ብዙ ምክንያቶች መሰጠት ይችላሉ። በእውነት አንድ ነገር ማወቅ ያለባችሁ በመጀመሪያ ደረጃ 9000 እና 56000 ማለት 9000 ለመንግስት መስሪያ ቤት የሰጠው በዋናው ስለሰጠ ነው ማለት ነው። ስለዚህ የዚህ ነገር ወጪ 9000 ቢሆን ነው እንጂ እየከሰረ ለመንግስት መስሪያ ቤቶች አይሰጥም። እንግዲህ ከዛ በኋላ 56000 ደግሞ እንግዲህ ማንኛውም በተለይ ያው ምስኪኑ ህብረተሰብ በቃ መንግስት መስሪያ ቤት የሚሰራም ይሆናል ምንም መኪና አሁን እየነዳ ያለው የኢትዮጵያ ህዝብ በባንክ ተበድሮ እንደሆነ ሁላችንም እናውቃለን። አብዛኛው ህብረተሰብ መኪና የበዛው በባንክ ተበድሮ ነው፣ በተለይ ወጣቱ። ስለዚህ የባንክ ብድር አለበት፣ ኢንሹራንስ አለበት። አሁን ደግሞ ይሄንን የሚያክል ብር እንግዲህ ሊከፍል ነው ማለት ነው። እና ለምን 56000 ተደረገ? በዚህ ላይ ደግሞ በጣም የሚያሳዝነው እውነት ተከታተሉ። ከዚህ ውጪ ደግሞ የሚያሳዝነው ቤንዚን መኪና ነው የምትነዳውና 56000፣ ኤሌክትሪክ ከነዳ 44000 እናደርግልሃለን። ህብረተሰቡ ኤሌክትሪክ መንዳት በጣም ነው የሚፈልገው። የነዳጁ እኮ ችግር እኮ አገሩን በሙሉ አናግቶታል። ምን ሊያደርግለት ነው ነዳጅ መኪና የሚነዳው? ፈልጎ ተንደላቆ ነው ነዳጅ መኪና የሚነዳው? ተቸግሮ ነው ነዳጅ መኪና የሚነዳው። ኤሌክትሪኩን እንዳይገዛ ደግሞ የመኪናዎቹን ወይም የነዳጅ መኪናዎችን 2-3 እጥፍ ነው የሚሸጠው ነጋዴ። ይሄ ሁሉም የሚያውቀው ራሱ መንግስት አብሮ እንግዲህ የገባበት ጉዳይ ነው።
ይሄንን የሆነ በዚህ ሰዓት ላይ እንዴት ነው እነዚህ ሰዎች እንደዚህ በደል የሚበዛባቸው? ነዳጅ ነው የምትነዱት፣ ይሄን ነው የምታረጉት፣ ስለዚህ ለእናንተ እንደዚህ ነው የምናደርገው። በእውነት በጣም አሳዛኝና እንዲያው ይሄ ነገር እስከመቼ እንዲያው እንደዚህ ሰው እየተገፋ እንደሚሆን አላውቅም። ለማንኛውም የራሳችሁን ኮሜንት ስጡ እያልኩኝ እስቲ ባለሙያዎች ደግሞ የሚናገሩት ነገር አለ አትሊስት የሚሰማ ከሆነ የእነሱን ደግሞ እንስማ። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን የአዲሱ ሰሌዳ ዋጋ በጣም ርካሽና ፌር የሆነ ነው። ርካሽና ፌር የሚሆነው ለአዲስ ተሽከርካሪዎች ከሆነ ብቻ ነው። ለአዲስ ተሽከርካሪዎች ምናልባት ተሽከርካሪ ገዝታችሁ ብታውቁ ሰዎች ታስታውሳላችሁ። ከ8 ወር ወደዚህ አንድ ተሽከርካሪ ሰሌዳ ለማውጣት በትንሹ 10-15 ቀን ይቆያል። ከዛ ውጭ አሁን ከተጠየቀው ገንዘብ በላይም ተከፍሏል። እስከ 100-150 ሺህ ብር እንደተከፈለ ብዙዎቻችሁ ታስታውሳላችሁ። ጉዳይ አስፈጻሚ ሌላ ነገር እየተባለ ጉቦ ተከፍሎ እንደሚወጣና አሁን ከተጠቀሰው ገንዘብ በላይ ብዙዎቻችን እንደከፈልን በደንብ የምታስታውሱት ነው። ነገር ግን ይህ አሁን የወጣለት ዋጋ ከዚህ በኋላ ተሽከርካሪ ሰሌዳን ማንቸገር ከሆነ ማናጣ ከሆነ በዛ ዋጋ ማንኛውም ሰው በማንኛውም ሰዓት ሄዶ የሚያገኝ ከሆነ በጣም ፌር የሆነና ርካሽ በሆነ ዋጋ የቀረበ ነው የሚል እምነት ነው ያለኝ። ከዚህ በተቃራኒ ግን አሁን ላሉት ተሽከርካሪዎች የተሽከርካሪን ሰሌዳ አምጥታችሁ ወደዚህ መቀየር አለባችሁ የሚል ከሆነ መንግስት ስንቀይርም አሁን ያወጣለትን ዋጋ ትከፍላላችሁ የሚለን ከሆነ በምንም መስፈርት ፌር ሊሆን አይችልም። አንደኛ አንድ ተሽከርካሪ ሰሌዳ ካወጣ በኋላ ሰሌዳ የመቀየር ግዴታ ውስጥ የሚገባው ሰሌዳው በአግባቡ የማይታይ ሲሆን የተበላሸ ሲሆን ወደ አዲስ የማስቀየር ግዴታ ይኖርበታል። ምክንያቱም በስርዓት በማይታይ ሰሌዳ ማሽከርከር በራሱ የሚያስቀጣ ደንብ መተላለፍ ነው የሚያስብል ስለሆነ ማለት ነው። አሁን ግን መንግስት ለአሰራር ወይም ደግሞ ለቁጥጥር ይመቸኛል ያለውን አዲስ ሰሌዳ በማምጣቱ የኔ ሰሌዳ ሳይበላሽ ቤት ያለኝ ሰሌዳ ተሽከርካሪ ያለ ሰሌዳ ሳይበላሽ ይህን ሰሌዳ አሁን እንደተባለው 44,000 እና 56,000 ብር ከፍለህ ትቀይራለህ የሚሉኝ ከሆነ ለኔ በምንም መስፈርት ፌር ሊሆን አይችልም። ይሄን ነገር በደንብ አዳምጡኝ። እዚህ ኢትዮጵያ ውስጥ የሚነዱ ተሽከርካሪዎች በጣም ውድ የምንላቸው ሌገሪ የምንላቸው ብዙ ተሽከርካሪዎች አሉ። 50 እና 60 ሺህ ብር መክፈል ምንም የሆነላቸው ሰዎች በጣም በብዛት አሉ። ነገር ግን በዛው ልክ ቤተሰቦቻቸውን የሚያስተዳድሩ ህፃናቶቻቸውን የሚያሳድጉ እናት አባቶቻቸውን የሚጦሩ መኪናዎቻቸው በአጠቃላይ ቢሸጥ 150 እና 200 እንኳን የማያወጡ መኪናዎች እነ ላዳን ጨምሮ 4K ጭነት ተሽከርካሪዎችን ጨምሮ እዚህ ከተማችን ላይ በስፋት የተንቀሳቀሱ የሚገኙ አሉና እነዚህን ሰዎች አሁን በተባለው ዋጋ እንኳን አስገድደን እናስከፍላቸዋለን ብላችሁ ብታስቡ ህይወታቸውን ማበላሸትና ማመሰቃቀል እንደሚሆን 100% እርግጠኛ ነኝ። ከዚህ ባለፈ ግን ህግ አዋቂዎች ልታግዙኝ ወይ ደግሞ ልታብራሩልኝ ትችላላችሁ። በምን መስፈርት የነበረን ተሽከርካሪ ሰሌዳ ወደ አዲስ ወደ ተሻሻለ መቀየር ስላለበት የተሽከርካሪው ባለቤት ከፍሎ ወደዛ ይቀይር የሚል ህግ ሊሰራ እንደሚችል እኔ አይገባኝም። ህጉ አስገዳጁ ነው ቢሰራም ፌር ነው የሚል እምነት የለኝም። እስቲ እዚህ ላይ ሐሳብ አስተያየት ካላችሁ ኮሜንት ስር ጻፉልኝ። ጠበቃዎች ወይም ደግሞ ህግ አዋቂዎች ካላችሁ በዚህ ላይ ማብራሪያ ብትሰጡን ደስ ይለኛል። ከዛ ውጪ ግን አብዛኛው ሰው አሁን መንግስት ፎከስ ያደረገው ገንዘብ መልቀም ላይ ብቻ ነው የሚለውን እምነት አለውና ይህ እንዳልሆነ በተለይ አዲስ ሰሌዳ ላይ ከመጣን አዲስ ሰሌዳ ላይ 50 እና 60 ሺህ ብር መጨመርና መልቀም ለመንግስት ተሽከርካሪዎቹ ሲገቡ ቀረጥ ላይ 1% መጨመር እጥፍም ሊያስገኘው ይችላልና በዚህ መልኩ ባታስቡት መልካም ነው። ሐሳብ አስተያየታችሁን ግን ሁላችሁም ኮሜንት ስራ አስቀምጡልኝ። መልካም ጊዜ። የታርጋና ዋጋና የኢትዮጵያ ንግድ ባንክ አዲሱ አፕሊኬሽን ለሸማቾች የደረሱ ሁለት የምሬት ጥያቄዎች ናቸው። እኔ ዶክተር አሻግሬ ዘውዱ እባላለሁ። የኢትዮጵያ ሸማች ተቆርቋሪ ድርጅት የቦርድ ሰብሳቢ ነኝ። ያው የኛ የዚህ ሸማች መብት ተቆርቋሪ ድርጅት ዓላማ ሰዎች እንዲወያዩና እንዲነጋገሩ ለውጥ ከመንግስት እንዲመጣ ነው የምናደርገው። ሐሳብ በመስጠት ዋናው ለውጥ የሚያመጣው ብለን የምንችለው ህጉን የሚቆጣጠረው መንግስት ነው። አሁን በዚህ ጉዳይ ላይ ግን መንግስት ከትራንስፖርት ሚኒስቴር ዛሬ በተሰጠው መግለጫ ላይ የግል መኪና ለማደስ እስከ 56,000 ብር ተጠይቋል። ስለዚህ የኛ ማህበር በዚሁ የሚያስተላልፈው መልእክት መቼም አንድ አገልግሎት ሲሰጥ የማምረቻው ወጪና ትርፉ ካልኩሌት ተደርጎ መንግስት ያው ትርፍ ይወስዳል ብዬ አናስብም። ግን ታርጋው የታተመበትና የተሰራበት በውጪ ምንዛሬም ከሆነ በስንት ብር ነው የታተመው? ታትሞ
ባለው ሂሳብ ከስንት ሂሳብ ነው ሰው ይሄን ያህል እንዲከፍል የተደረገው የሚለው ማብራሪያ መሰጠት አለበት ብለን እናስባለንና ፕሬስ ሪሊዝ መግለጫ እንደተሰጠ ሰምተናል። ማህበራችን አልተገኘም በዚህ ጉዳይ ላይ የደረስንም ጥሪ ስለሌለ ምናቀው ጉዳይ የለምና ይሄን እንድታቁት ለማለት ነው። ስለዚህ ለአንዳንድ አካላቶች የተሰጠ መብቶች አሉ። የህዝብ ትራንስፖርት ለአካል ጉዳተኞች 9000 7000 ብር ቢል ይሄ ዋጋ አሁንም ካለው ተጨማሪ የኑሮ ጫና ውስጥ በጣም ብዙ ነው ብለን እናስባለን እና በዚህ ጉዳይ ላይ ያለንን አቋም መንግስት አገልግሎት መስጠት ግዴታው ነው፣ ተገቢ ነው። የታርጋ መቀየረው አላማው የመንግስት መብት ነው። ግን የሰዎችና የሸማቾች መብት ደግሞ በዚህ በሚወሰዱ እርምጃዎች ላይ ሊጠበቁ ብለን እናስባለንና የዚህን ጥያቄ አንድ በዚህ በኩል የያዝነው መሆኑንና ለሁሉም እንድታስተላልፉ። እንደሰማችሁት የተለያዩ አይነት እንግዲህ ተቋማቶችም ማህበራቶችም ተነስተው ይህን ጥያቄ እየጠየቁ ነው ያሉት ማለት ነው። ተዘጋጅተውበታል። ይህንን ደግሞ እንግዲህ ህብረተሰቡ ተጋግዞ ትክክለኛ የሆነ ኢንፎርሜሽን ተቋሙ ማውጣት እንዳለበት ከህብረተሰቡ አኗኗርና እንግዲህ ካለው የኑሮ ውድነት ተመጣጥኖ ነው የወጣው የሚለውን ነገር ደግሞ ግልጽ በሆነ ሁኔታ ማቅረብ እንዳለባቸው እንግዲህ እንደሰማችሁት የተለያዩ አይነት ሰዎች ራሳቸው ይህን ነገር እያቀረቡና እየጠየቁ እንደሆነና ወደፊት ደግሞ የተለየ አይነት እንግዲህ መልስ ከተቋም እንደሚጠበቅ እርግጠኛ ነን ማለት ነው። ውድ የኢትዮጵያ ቤተሰቦቼ እንደነዚህ አይነት ነገሮች እንግዲህ ግዴታ ህብረተሰቡ ማወቅ ስላለበት ከህብረተሰቡ ጋር ደግሞ ያለውንም ችግር ግልጽ ሆኖ እኛም እርስ በርስ እንድንወያይበት በሚል ነው ይህን ነገር ያቀረብኩላችሁ ማለት ነው። ሀሳባችሁን ስጡ። ከወደዳችኋት የተለመደችዋን ላይክ አድርጉልኝ። አዲስ የሆናችሁ ቤቴን ሰብስክራይብ አድርጉ። ኮሜንትም ጊዜም አይለኝ። ያው አንዳንዴ ጨፍጨፋ አለ፣ ጨፍጭፉ፣ መብታችሁ ነው። ይህን ነገር የማቀርበው ብዙ ጊዜ እናገራለሁ። የአንድን አካል ወክዬ ሳይሆን የምሰራው የራሴን ሀሳብ ነው እዚህ ላይ የማቀርብላችሁ። ስለዚህ በእኔ ሀሳብ አንደኛ የመናገር መብትና ሀሳቤን ለህብረተሰብ የመግለጽ መብት አለ። ይህን ሁላችሁ ማወቅ አለባችሁ። በሁለተኛ ደረጃ አንድ ፓርቲን ወይም አንድ ነገር ብደግፍ ያንን ነገር መግለጽ ነው እንጂ ያለብኝ መደባበቅና መሸፋፈን የለብኝም። ነገሮች በሙሉ አንድን ወገን ይይዛል ብሎ ማሰብ ጥሩ አይደለም። ስለ አገር ብለን የምንናገር ሰዎች አለን። ከዛ መሀሉ አንዱ እኔ ነኝ። ምንም ነገር አይደለም። አገርና አገር ነች። በቃ ስለ ኢትዮጵያ ስለ ህዝቡ ጥሩ ነገር ነው መናገር የምፈልገው። ስለዚህ ንግግር የማይመቻችሁ ሰዎች እንዳላችሁ ብዙ ጊዜ እየገለጻችሁልኝ ስለሆነ ባንደካከምና አትሊስት ወይ እኔን አዳምጡኝ፣ አለበለዚያ ደግሞ የራሳችሁን ኮሜንት እየሰጣችሁ የሚሻሻልበትን መንገድ መፍጠር እንጂ ሌላው አይነት ነገር አይመችም ለማለት ነው። መልካም ጊዜ ይሁንላችሁ። እንደተለመደው አንድ ሺህ ነገር ጠብ አድርጌ እንግዲህ እለያችኋለሁ። በሚቀጥለው እስከምንገናኝ እስቲችን ነገር ስሟት። ቤተሰብ እንዴት ናችሁ? ሁሉም ሰላም? ተመልሰናል። ከምርጫ በኋላ ለረፍት ወጣ ብለን ነበር። እስካሁን ውጤት እየጠበቅን ነው። ኤኒዌይ ውጤቱ ምንም ይሁን ምንም እንቀበላለን። አሁን ግን የመጣው መንገድ ትራንስፖርት ያወጣው ታርጋ ለመቀየር ለአንድ የቤት መኪና 56,000 ብር ነው የሚለው፣ ለባጃጅ 9100። እውነት እኔ በእኔ አሁን ይሄ አግባብ ነው ብዬ አላምንም። ማለት አንድ ታርጋ ማለት ከቆርቆሮ ነው የሚሰራ፣ ምንም እንትን የለውም፣ ፕሪንት ነው የሚደረግበትና ምናልባት ትራኪንግ ምናምን ዲቫይስ ካለው ሌላ ነገር ነው አላውቅም። ግን አሁን እንደዚህ በህዝቡ ኑሮ ውድነት አንድን ሰው 56,000 ብር አምጣ ማለት አግባብ ነው ብዬ እኔ አላምንም። ስለዚህ ይሄን የሚመለከታችሁ በእውነት በኔ አይ ዶንት ኖ፣ እስኪ እናንተ አስተያየት ስጡበት። በኔ ግን ህዝቡን ያማከለ የህዝቡን ገቢ ያማከለ ነው ብዬ ስለማላምን በኔ በኩል እኔ ይሄን አግባብ ነው ብዬ ስለማላምን ፕራይሱን ሪቫይዝ ብታደርጉት ጥሩ ነው። 56,000 ብር ለአንድ ታርጋ ለመቀየር በጣም ውድ ነው። ከዛ ላይ ደግሞ እንግልትም ለሌላ ማሰራር ተጋላጭ እንዳያደርግ ይሄ በትህትና ነው የምጠይቃችሁ። ስለዚህ ብታስተካክሉ ብዬ ጥያቄን አቀርባለሁ። የእናንተን አስተያየት ስጡ። ማጆሪቲው ከተስማማበት ግን አም ሬዲ። ታንኪዩ። ዋው ይገርማል። ለእውነተኛና ፈጣን ወቅታዊ ጉዳዮች ትኩስ ነገርን ተከታተሉ።